አቶ ዛር ቁጭ በል። እሺ ይኸውልህ እኛ ካልተሳሳትኩኝ አቶ ራፋ አማች ሆነህ ነው የምንተዋወቀው አይደለም? ማለቴ መጀመሪያ ላይ በዛ መንገድ ነው የተዋወቅነው። አዎ የእሱ አማች ነበርኩኝ። የቀድሞ ባለቤቴ የሲን አባት ነው። አሁን ላይ ለማንኛውም ይኸውልህ አሁን ላይ ግን ደግሞ አድናን ለዓመታት ሲያውጠነጥነው በነበረው በቀሉ ውስጥ ዋና መጫወቻ መሳሪያው መሆንህን በደንብ መገንዘብ ችያለሁ። በስተመጨረሻም ሁሉ ነገር ገብቶኛል። በስተመጨረሻ መሳሪያ መሆኔን አወቅ? እሺ በመጨረሻም ሁሉም ሰው እጁን ያገኛል። ለእኛ ብለህ ብዙ ነገር አድርገሃል። ማለቴ ውለታን ጨምሮ ማለት ነው። ለምን እንዳደረግካቸው ራሱ ግን አላውቅም። ግን ደግሞ አንድ ነገርን በደንብ አድርጌ ያውቃለሁ። መቼም ቢሆን አንተን የእኛ ቤተሰብ አድርጌ አልቀበልም። መቼም ቢሆን የቤተሰቤ አካል ልትሆን አትችልም። በጭራሽ አይሆንም። በፍጹም እንደዛ አይነት ነገር አልጠብቅም። ግን አሁን በአንተ ዘንድ ተቀባይነት አገኘው አላገኘው ለምንድን ነው ግድ የሚሰጠኝ? ይሁን አዳምጠኝ። አንተ እኮ ማወቅ ያለብህ የመጥፎ ዘር ውጤት እንደሆንክ ነው። እናም መቼም ቢሆን ይሄ ነገር ሊቀየር አይችልም። ቤተሰቤ፣ ልጄና ሚስቴ ዙሪያ እንደ ጥላ እንድትገኝም አልፈልግም። ራስን ከሶመር እኩል አድርገህ ወንድሙ እንደሆንክ ለማስመሰል እንዳትሞክር። አንተ ማለት ያለፈ ታሪክ ጥቁር ጠባሳ ነህ። እናም እንደዛ ሆኖ ነው ከዚህ በኋላም የሚቀጥለው። ይህንን ደግሞ በደንብ ታውቃለህ። እሺ በቃ ይሁን። አንተስ ግን ከውሽማ የወለድከው ቤተሰቦች የማያውቁት ሕጋዊ ያልሆነው ሌባና ስነ ስርዓት የሌለው ልጅ ሙስጠፋስ ረሳኸው እንዴ? አንተ ደደብ፣ የሙስጠፋን ስም መጥራታችን። ይኸውልህ በደንብ አድርገህ ስማኝ። እንደዛ ከሆነ አንተም የኔን ስም ስታነሳ አግባብ ያሉ ቃላትን ተጠቀም። አቶ ዛር፣ ይኸውልህ አቶ እምልህ ለትልቅ ሰዎች ያለኝ ክብር ለማሳየት ነው። ግን እባክህ ከዛ በተረፈ ሌላ ባህሪ እንዳውጣ አትገፋፋኝ እባክህ። ቤተሰብህን ለመቀላቀልም ሆነ ከአንተ የአባትነት ፍቅርን ለማግኘት ምንም አይነት ፍላጎት የለኝም። ኑሮኝም አያውቅም። እኔ የምወደው አባት አለኝ። ስለዚህ አንተም አገኘው ማለት ነው? አይ ግን በቅርቡ አገኘዋለሁ። እና ግን ማን እንደሆነ ታውቀዋለህ ካርታል? አሁን ላይ አድራሻውና ስልክ ቁጥሩ አለኝ። ግን የተባለው አድራሻ ጋር አልተገኘም። ግን አገኘዋለሁ። ንገረኝ እስኪ፣ ለምንድን ነው በዚህ ነገር የተረበሽከው? አልገባኝም። እንዳታስበው ብዬሃለሁ ካርታል። ያንን ሰውዬ ወደዚህ ለማምጣት እንዳታስበው። አንድ ነገር ልንገርህ፣ ካመጣኸው ግን ሰማኛለህ፣ ያ አድናን ተብዬ የቆፈረው ጉድጓድ ውስጥ ከዛ አባቴ ከምትለው ሰውዬ ጋር አብሬ ቀብረሃል። ይሄንን ነገር ወቅሽ። አሁን ከዚህ ውጣ። ይኸው ልጄን በአንተ ላይ ለማንሳት አልፈልግም፣ ግን እየገፋፋኸኝ ነው። በል ከዚህ ሂድልኝ፣ ውጣልኝ፣ ከዚህ ሂድ። አባዬ የት ነበርክ? የሆነ ጉዳይ ነበረኝ ልጄ። ሶመር ልጄ፣ እስቲ ልጠይቅህ፣ አድናንን ከካርታል ጋር እንዲያዝ ማድረግ እችላለሁ ብለኝ ነበር አይደል? አዎ። እሺ፣ እሱን ጉዳይ እንዴት አደረግከው? አድናን ለካርታል የሂሳብ ክፍል አስተዳደሩን አስወግዶ እንዲያመልጥ ነግሮት ነበር። ካርታልም ተስማምቷል። ስለዚህ ያንን ሰውዬ እና አድናንን እጅ ከፍንጅ ልንይዛቸው እንችላለን ማለት ነው። ስለዚህ ካርታልም እዚያ ይገኛል ማለት ነው? አዎ። ከዛ ካርታልም በተመሳሳይ ሰዓት እንዲታሰር ማድረግ ትችላል፣ በተባባሪ ምክንያት አድርገህ። አዎ፣ ግን ደግሞ
እድሜ ለካርታል አባዬ፣ ሁሉም ነገር ተፈቷል። ሕይወቱን አደጋ ላይ ጥሎ ነበር። እናም እኔን ያምነኛል። ይኸውልህ ሶመር፣ ይሄ ሁሉ ነገር ሲጀመር የተፈጠረው በሱ ምክንያት አይደለም እንዴ? ንገረኝ እስኪ። በሱ ምክንያት ብቻ አይደለም አባዬ። አንተ፣ እኔ፣ ሙስጣፋ ሁላችንም ጥፋተኞችና ተወቃሾች ነን። ዋናው መሰሪ አድናን ነው። ካርታልም የአድናን መጫወቻ ነበር። እንደዚህ ያለ ትልቅ ጥፋተኝነት በላዩ ላይ ሊጫን አይገባም። እሱን ህሊና የማይፈቅደውም። ትክክል ያልሆነ ነገር ካርታል ላይ ማድረግ የለብንም። ሶመር፣ ምን እያልክ ነው ያለው? ያ ሰውዬ እኮ እናትህን የደፈራት የዛ ያረመኔ ሰውዬ ልጅ ነው። አባትየው ላደረገው ኃጢአት ልጁን ልንወቅሱ አንችልም አባዬ። እመነኝ፣ ካርታል ምንም አላጠፋም። ይኸውልህ ሶመር ስማኝ፣ ካርታል አሁን አባቱን እያፈላለገ ነው። ሊያገኘው ይችላል እና ምናልባትም አንድ ቀን አድናን ጋር ይዞት ሊመጣ ይችላል። ምን ልታደርግ ነው? እንደዛ ሊያደርግ አይችልም። ያደርጓል አልኩ ሶመር። ከዛ እኔ ነፍሰ ገዳይ እሆናለሁ። እመነኝ ልጄ፣ ሁለቱንም ነው የምገድላቸው። ስለዚህ አሁን የግድ ካርታል ከአድናን ጋር እንዲታሰር ማድረግ አለብን፣ ወይም ደግሞ በነፍስ ማጥፋት እስር ቤት ገብቼ ቀሪ ዘመንን አባትን በመጠየቅ ትፈጃል። ይኸውልህ ሶመር፣ ይሄ ጉዳይ እኮ ለእኔ የክብር ጉዳይ ነው ልጄ። እናትህ ስለዚህ ነገር በሚገርም ሁኔታ እንዲህ ልትናገረኝ ሞክራ ነበር፣ ግን ደግሞ እኔ ህመሟን እንኳን ለማዳመጥ አልቻልኩም ነበር። ምክንያቱም ደግሞ በዛ ጊዜ ላይ ትዳራችን ለሀብትና ለቤተሰብ ትስስር ተብሎ ነበረ። ሶመር፣ አሁን እኔ በበደልኳት ልክ የእናትን ፊት ለማየት ባልችልም የዛኔ ላሳየኋት ቸልተኝነት አሁን ላይ ጸጸት ነው የሚሰማኝ እና ለዛ ነው ደግሞ አሁን ላይ ያንን ሰውዬ መግደል የፈለግኩት። ምክንያቱም አሁን ካለፈ ጥፋቴ ተምሬያለሁ። እናትህ ፍቅርን አሳይታኛለች። ምርጫ ያንተ ነው ሶመር። እናም መቼም ቢሆን ይህ ነገሬ ሊቀየር አይችልም። ቤተሰቤ፣ ልጄና ሚስቴ ዙሪያ እንደ ጥላ እንድትገኝም አልፈልግም። ራስን ከሶመር እኩል አድርገህ ወንድሙ እንደሆንክ ለማስመሰል እንዳትሞክር። አንተ ማለት ያለፈ ታሪክ ጥቁር ጠባሳ ነህ። እናም እንደዛ ሆኖ ነው ከዚህ በኋላም የሚቀጥለው። ይህንን ደግሞ በደንብ ታውቃለህ። ዳሪያ፣ ወዴት እየሄድሽ ነው ልጄ? አክስቴ፣ ምሽቱን በሙሉ ግንባታ ቦታ ስራ እንዳለብኝ ነግሬሻለሁ እኮ። ቆይ እንዳትንቀሳቀሽ። በይ ቦርሳሽን ክፈቺውና ይሄንን ያዥ። እዛ ስትደርሽ የምትመገቢው ይሆንሻል። መንገድ ላይ እበላለሁ አክስቴ። አመሰግናለሁ። የኔ ውድ ልጅ፣ አሁን ላይ እዛ ቦታ ቀዝቃዛ እኮ ነው አይደል እንዴ? አታስቢ አክስቴ፣ ማሞቂያ ያለ። እንዴት ነው እንቅልፍ ሳተኝ የምትሄጂው? ነገ ደግሞ ችሎታ አለብሽ። ችግር የለውም። ፍርድ ቤት እመጣለሁ። እሺ አታስቢ አንቺ። አክስቴ፣ ማንንም ሰው አልፈልግም እባክሽን። አክስቴ አታስገድጃት። ዳሪያ ነገሮችን በራሷ ነው ማድረግ የምትፈልገው። እራሷ ትጨርሰዋለች። ሰው አያስፈልግም። ታያት። ኤፌን አደራ ሰጥቼሻለሁ። አታስቢ ዳሪያ፣ እንደምታውቂው እኔ አክስቱ ነኝ። ከአንቺ በላይ ነው የምንከባከበው። እንገናኛለን። የማይረሱና የማይመስሉ ሀሳቦችን አመንጪ ከሆነችው ፊ ግን ቁልፍ ተቀበልኩ።
ጥሩ አድርገሻል። ከዚህ በነጠላ ጫማ ለማምለጥ የሞከርሽውን ድርጊቶችሽን ምን ልታደርግ? እነዚህ ያንተ ነጠላ ጫሞች ናቸው። ሁሉም አንቺ ላይ ያምራሉ። ርቦሃል? በድጋሚ ደግሞ ምን ሆንክ? አይ ምንም አልሆንኩም። የኔ ውድ ዛሬ ምሽቱን በሰላም ማሳለፍ እንችላለን? እሺ። እንደዛ ከሆነ ሰላሙ አሁን ይጀምር። የሙዚቃውን ድምፅ ከፍ አድርገዋለሁ። ይሄ የመለያያ ዝግጅት ነው። Bugünlerde bir şeyler oluyor bana fark etmeden. Yalnızlık geçiyor gönlümdeki ıslak caddelerde. Bakarsam bu penceremden, dünya kapkaranlık neden bilsen. Aç kapıyı gir içeri, gönlüm bekliyor seni. Bana ne şu yalan, dünyadan yanımda sen olmazsan. Gözlerim kapamaz seni sinemde uyur. ያሻዎት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። Sevmeyince hayat bomboş dedin. Yaşamayı bana sen öğrettin. Aç kapıyı gir içeri, gönlüm bekliyor seni. Yalnızlık geçiyor gönlümdeki ıslak caddelerden. Bakarsam bu penceremden, dünyam kapkaranlık neden bilsen. Aç kapıyı gir içeri, gönlüm bekliyor seni. Bana ne şu yalan, dünyadan yanımda sen olmazsan. Gözlerim kapamaz seni sinemde uyutmazsan. Sevmeyince hayat bomboş dedin. Yaşamayı bana sen öğrettin. Aç kapıyı gir içeri, gönlüm bekliyor seni. Aç kapıyı gir içeri, gönlüm bekliyor seni. ምንድን ነው? አሁን ሰዓቱ ነው ልጄ። ውጭውን እምነቴን ስጠኝ። አባት አድናን ሂዱታ። ወደ መናፈሻው ሂድና ይመጣሉ። ጥሩ። ካርታል፣ አሁኑን ይህንን ለፖሊስ እናሳውቅ። አትፍሪ ዳሪያ፣ ምንም ችግር የለም። አትፍሪ፣ እሱም ይሄን እንደሚሆን አድርገዋል። ሰውየው በ2 ሰዓት ውስጥ የድሮ ወደብ ጋር ይደርሳል። የፋይናንሱ አስተዳደርም አብሮት ይሆናል። እሱንም እናገኘዋለን።
አንድ አይነት ምህዋር አብረን የምናቋርጥ ይሆናል። እሺ ጥሩ። እሺ እምነቴስ? ልጄ አንተ ነህ ሽጉጤን የወሰድከው። የሂሳብ ክፍሉን አስተዳደር ሳንገድለው በፊት ወዴትም መሄድ አንችልም። እንግዲህ እመቤቲቷንም ስለረበሽኳት ይቅርታ አድርግልኝ። እቃ ቢሮ ነው ያለው፣ ወደዛ ሂድ። ግን አሁን አንዴ ትንሽ ጊዜ ስጠን። እሺ፣ ውጭ ላይ እጠብቃለሁ። ዳሪያ፣ ካርታል፣ ምህዋር ባህር ወደብ ምን አለን ያለው? ቆይ እንደዚህ ነው የምንለያየው? በዚህ መንገድ ነው የምትሄደው? ዳሪያ፣ ሁሌም ቢሆን ከልቤ እወድሻለሁ። ሁሌም እንደወደድኩሽ እኖራለሁ። እሱን መቼም እንዳትረሺ እሺ? ምን አይነት ጣጣ ነው? እሺ እሺ፣ በቃ የምትሄድ ከሆነ ያንተ የሆነ ማስታወሻ ተውልኝ። ምን? አንተ ስለሌለ እያየሁኝ የማለቅስበት ነገር ፈልጋለሁ። ነጠላ ጫማዬ። በቃ አንቺ እሱን ሰጪው። ግን እንድታለቅሽ አልፈልግም። ፈገግ እንድትይ ነው የምፈልገው ዳሪያ። ግን ለዚህም አለቅሳለሁ። ደህና ሁኚ የኔ ውድ፣ ደህና ሁኚልኝ። በጣም ነው የምወድሽ። ደህና ሁኚ። መኪናዬን አንተ ውሰደው። ከድርጅቱ ሽጉጡን ይዤ ወደ አንተ እመጣለሁ። ሄሎ ሶመር። ምን እያደረክን ያለው? ወደ ጋቢናው ና። ታክሲ ነህ፣ እኔ ደግሞ ደንበኛ ነኝ። እንግዲህ አታሳብደኝ። ና ወደ ጋቢናውና እዚህ ተቀመጥ። ወደዚህ ስትመጣ ለምን ቦምቦሊኖ ወይም የሚቀመስ ነገር ይዘህ አልመጣም ነበር? በጣም ርቦኛል። እውነት? ጉዳያችንን ከጨረስን በኋላ በደንብ ትበላለህ። እናያለን። እንግዲህ ለማንኛውም ጀልባው የድሮ ባህር ዳርቻ ጋር ነው የሚቆመው። አሁን ላይ አድናን ብቻህን ትተዋል። ስለዚህ ያምናል ማለት ነው። በዚህ ምክንያት ነው። ሰውየው የሚፈለግ ሰው ነው እና ሽጉጥ ለማግኘትም ሆነ ለመግዛት አይችልም። አሁንማ የራሱን ጥላ ሁላ ነው የሚፈራው። ይኸውልህ የሂሳብ ክፍሉ አስተዳደር በሕይወት መኖር አለበት። እሺ፣ እሱን አትርሳ። ተመልከት፣ ሰውየው ከሞተ ለፖሊሶቹ ስለ ድርጅቱ ልናሳይ የምንችለው ተጨባጭ የሆነ መረጃ አይኖረንም።
ይኸውልህ እስከምችለው ድረስ ለመዘግየት እሞክራለሁ። እናንተ በፍጥነት ፖሊሶችን ይዘው ወደዛ ትመጣለህ። ዳሪያ ናት አይደለ? እኔን ለመጋፈጥ ፈርታ አንቺን ላከችሽ መሰለኝ። እንደዛ ነው መቼም። ራስሽን ያን ያህል አስፈሪ አታድርጊው። እዚህ የመጣሁት ዳሪያን ለመደገፍ ነው፣ ግን አንቺ ብቻሽን እንደመጣሽ እያየው ነው። ትንሽ ያሳዝናል። ሙስጠፋ እኛን ለመለየት ድፍረቱ እንደሌለው እርግጠኛ ነኝ። እዚህ የመጣሁት ለልጄ ብዬ አይደለም፣ ለልጅ ልጄ ስል ነው የመጣሁት። የኤፌን ያሳዳጊነት መብት ነጥቃችኋለሁ። እናያለን። በነገራችን ላይ የዳሪያን ጋጠወጥ ባህሪ እንደ ማስረጃ ለመጠቀም ነው የምትፈልጊው እና እሱን ስታገኙ ነው የምታደርጊው። ግን በመጀመሪያ ደረጃ ያንቺን ጋጠወጥነት ረስተሽዋል። አቤት አክስቴ፣ ቱርካን ንገሪኝ እስቲ። ችሎቷ በቃ እንዴ? አይ ገና አልተጀመረም። ዳሪያን እየጠበቅናት ነው። እኔ እኮ በጣም ጨነቀኝ። ሲያበቃ ግን ወደ ቤት ነው አይደል የምትመጡት? አባታችሁ ሊያናግራችሁ የሚፈልገው ነገር አለ። ምን ያህል እንዳማረረን ገብቶታል። ይቅርታ ሊጠይቀን ነው በእርግጠኝነት። ለዳሪያም ንገሪያት። እሺ እሺ፣ እንመጣለን። እሺ ውዴ፣ ቻው። ሰውየው በ2 ሰዓት ውስጥ የድሮ ባህር ዳርቻ ጋር ይደርሳል። ሽጉጡን አመጣኸው ልጄ? እኔ ነኝ ሰውየው ነው የምገለው። መቼም ቢሆን ጥለህ እንደማጥለኝ ያውቃለሁ። እምነቴን አላጎደልከውም። አመሰግናለሁ። ፍርድ ቤት አልመጣም ማለት ምን ማለት ነው ዳሪያ? መድረስ አልችልም እህቴ። ዳሪያ ለወር ተዘዋውሯል እኮ። አሁን የግድ መገኘት አለብሽ። ከችሎቱ ምን የሚበልጥ ነገር ሊገጥምሽ ይችላል? እህቴ የሆነ ማድረግ ያለብኝ ነገር አለና እስካሁን አልጨረስኩም። አጣብቁኝ። አምላኬው ትዕግስቱን ስጠኝ። ኡፍ በቃ መቼም አትቀየርም። ግድ የለሽ ናት። ለማንኛውም አባዬ ስለምንድን ነው የሚያናግረን? አላውቅም፣ ግን ተጸጽቶ ይቅርታ ሊጠይቀን ፈልጎ ይመስለኛል። ሌላ ስለምን ይሆናል? አይመስልሽም? እኔ ይመስለኛል። ሀ እየመጣ ነው። ዳራ የለችም? አዎ፣ እና ደግሞ አትመጣም። አባዬ ለምንድን ነው እንደዚህ የለበስከው? ስለምን ልታወራን የፈለግከው? እናታችሁ በሕይወቴ በጣም ውድ ሰው ነበረች።
ጠንካራ እንደሆነ ያደረገችኝ እናታችሁ ነበረች። እኛ በጣም እንዋደድ ነበር፣ እጅግ በጣም እና አሁንም ድረስ እወዳታለሁ። በእኔ ልብ ውስጥ በጣም ውብ በሆነው ቦታ አስቀምጫታለሁ። ትክክል ነበራችሁ። ትዝታዋን እንደዚህ ማበላሸት አልነበረብኝም። ልጆቼ እናንተ ያላችሁት ስህተት የለውም። እያንዳንዱ ነገር ልክ ነበር። አባዬ ከስህተት ለመመለስ መቼም ቢሆን ረፍዶ አያውቅም። ከእኛ ጋር ስለተስማማ ደስ ብሎኛል። ለእኛ ሁላይም በጣም ውዳችን ነህ። ሴትየዋን ያለ ጋብቻ ወደ ቤት ያምጥቼ የእናታችሁን ክፍል ለእሷ መክፈት ትክክል አልነበረም። አዎ አሁን ገብቶኛል። ትላንት የተናገራችሁኝና ያላችሁኝ ነገሮች ወደ ቀልቤ እንድመለስ በደንብ አድርጎ ረድቶኛል። ማንም አንገቱን እንዳይደፋና ሌላ ሰው ምንም እንዳይል ሂደቱን አፋጥኘዋለሁ። ከመጀመሪያውም ይህንን ማድረግ ነበረብኝ። ከወይዘሮ ሙጅጋን ጋር ድንገተኛ ጋብቻን ያደረግነው። ምን? እኔ ላይ 3 ልጆቼ ጦርነት አውጃችሁብኛል። እሺ ጦርነት ከሆነ እሺ ይሁን፣ አሁን እናያለን። ማን እንደሚያሸንፍ እናያለን። በሉ ቀጥሉ። ካርታል! ዳሪያ ዳሪያ፣ እዚህ ምን ታደርጊያለሽ? ዳሪያ ካርታል፣ እባክህ አትሂድ፣ እየለመንኩ ነው። እባክህ ከዚህ አትሂድ። ዳሪያ፣ እንደዚህ አታደርጊ እባክሽ፣ ይህንን አታደርጊ። እባክህን፣ እወድሃለሁ፣ ትተኸኝ አትሂድ እባክህ። ዳሪያ ይኸውልህ ልጄ፣ ካርታልንም በዛ ሰዓት ልታስይዘው ትችላለህ። ልክ እንደ ተባባሪ አድርገህ። ዳሪያ እባክሽ አሁን ሂጂ። አይገባም፣ ካላንተ ወዴትም አልሄድም። ዳሪያ መሄድ አለብሽ እባክሽ፣ ከኔ ጋር ነኝ። በዚህ ጀልባ ልትሄድ ነው አይደለ? ከዚህ ልጠፋና እኔን ትተኸኝ ልትሄድ ነው አይደለ? ፖሊስ! ወጥመድ ነው! ካርታል! ዳሪያ! ካርታል! ምን እየተካሄደ ነው? ካርታል! አቁም! አትሩጥ! እጅ ወደ ላይ! እጅህን ስጥ! አሁኑኑ ሽጉጥህን ጣለው! ጣለው! እጅ ስጥ! እጅ ስጥ! በፍጥነት ዝለን፣ ልንሄድ ነው። ቶሎ በል!
እሺ ቶሎ በል። አትፍሪ። እጅ ስጡ። አትፍሪ። እሺ አትፍሪ። እሺ ቶሎ በል። አቁም አቁም፣ መተኮሱን አቁም። ካርታል ተንቀሳቀሽ፣ ነይ ተንቀሳቀሽ። መርማሪ ልጅቷን ልቀቃት። ምንም ያደረገችው ነገር የለም። ሶመር እባክህ አንድ ነገር በል። ይዘዋት እንዲሄዱ አትፍቀድ ሶመር። ሶመር ምን ነክቶሃል? አንድ ነገር በላቸው እንጂ። ተነስ ቁም። ካርታል ወደ መኪና ተራመድ። ጭንቅላትን እየጠበቅ አባታችሁ ላይ ጫና ማሳደርና ማስፈራራት የምትችሉ መስሏችሁ ነበር አይደል? እንኩ ይህን እዩት፣ ክፈቱትና ተመልከቱት። ምንም የምናየው ነገር የለም። ይሄ ጋብቻ ለኛ ምንም እንደማለት ነው። ወይዘሮ ሙችጋን አሁን በሕጋዊ መንገድ ባለቤቴ ሆናለች። እናንተ ተቀበላችሁ አልተቀበላችሁም ምንም ለውጥ አያመጣም። ገባችሁ አይደል ልጆቼ? ይሄ ነገር ያበቃል አባዬ። ይኸውልህ አሁን ሌላ ሰው ስለዚህ ነገር ሳይሰማ እኛም ሳንዋረድ ፍቺ በፍጥነት ታደርጋለህ። እና አሁን ደግሞ ትእዛዝ እየሰጠሽኝ ነው? ትፈታታለህ አልኩህ አባዬ። ምንም አማራጭ የለህም። ስሚኝ፣ እኔ አንቺን አይደለሁም እሺ ልጄ። ሰዎችን በቀላሉ እያገባው በቀላሉ አልፈታም። ተመሳሳይ አይደለም። እንደውም ወይዘሮ ሙችጋንን ከፈታው ካንቺ በምንም አልለይም። አንድ አይነት ሆንን ማለት ነው። እንደዚህ ማድረግ አትችልም። ያሳለፍኩትን ነገር እያነሳህ እኔን ለመጉዳት አትጠቀም። አባዬ ቆይ፣ ከዛች ሴትዮ ጋር በፍጥነት የተጋባው እኛን ለመጉዳት ብቻ ብለህ ነው አይደል? ልክ እንደ ዳሪያ አይደል? እህቴ አባዬ እናንተ የምር ለእኛ እንደ ጠላት እየሆናችሁብን ነው። ደፈር በይና የውስጥሽን አውጪው። ማለት የምትፈልጊውን በይ። ሁላችሁም አባታችሁን አዋርዳችሁታል። እኔን ቸል ብላችሁ ውሳኔን ሙሉ በሙሉ እንደናቃችሁ ተናገሪ። አንተ የምትለውን ነገር አንዱንም ቢሆን አንሰማም ብለሽ ተናገሪያ። አባዬ እንዴት እዚህ ጋር እንደደረስን ምንም አልገባኝም። በጣም አዝናለሁ። በችግራችን ሁሉ አብሮን የነበረውን በፍቅሩና በርህራሄው ከህይወት ጋር ያገናኘንን አባታችንን ማጣት አንፈልግምም፣ በጭራሽ አንችልምም። ይኸውልህ አባዬ በጣም እወድሃለሁ፣ ግን እባክህ ከዚህ ሴት ጋር አትሁን። ያቺ ሴት ችግር አለባት። እባክህ ከእሷ ጋር እንዳትሆን የፈለግከውን ነገር አደርግልሃለሁ አባዬ። ምንድን ነው እሱ? ዶኑሽ ኡዛይ ነው ትይ ነበር። አሁን እሱ የለም። ታዲያ ሴትዮዋ ላይ ያለሽ ነገር ምንድን ነው? አባዬ እኔ እህቴም ሆነች ዳሪያ ሁላችንም እመነኛ አንድ አይነት ስሜት ነው ያለን። ያቺ ሴት ደስታን ታጠፋብሃለች።
ሄሎ ሙጅጋን፣ ኡዛይን ወደ ሌላ እስር ቤት ልከውታል። ምን? ወደ ሌላ እስር ቤት ላኩት ነው ያልከኝ? ኡፍ፣ በእርግጠኝነት እዛ ችግር ፈጥሮ ነው። ጠበቃው ደውሎ ነበር ግን ሊያገኝሽ አልቻለም። አዎ ጠበቃው ደውሎ ነበር ግን ጉዳይ ላይ ስለነበርኩ ለማንሳት አልቻልኩም። እደውልለታለሁ። ከልጅሽ በላይ የሚበልጥ ምን ነገር ሊገጥምሽ ይችላል? አንቺን ምን እንደማደርግሽ ነው ያውቃለሁ። እኔ ላይ መጮህን አቁም ከማል። ጉዳይ ላይ ነበርኩ አልኩህ እኮ። እኔ እናቱ እንደሆንኩ ሁሉ አንተም አባቱ ነህ። የእውነት ግን እያስፈራራኸኝ ነው? ማስፈራራት ምን እንደሆነ ታያለሽ ሙጅጋን። ልጅሽን ዳግመኛ እንዳታዩ አደርግሻለሁ። መቼም አታገኙም። ትሰምኛለሽ አይደል? እድሜ ላንተ በጣም ትልቅ ነገር ነው ያደረግነው። እኛን ታመሰግነናል፣ ግን ሕይወትህን አደጋ ላይ ጥለህ ነበር። እዛ ድብልቅልቅ ውስጥ ጥበቃና ከለላ ልናደርግልህ በፍጹም አንችልም ነበረ ሶመር። ምንም ነገር ብትልክ ነበር፣ ግን ሰውየው ሊያመልጥ ነበር እና ሐሳብ ገባኝ። በዛ ምክንያት ራሴን ለማስቆም አልቻልኩም። ይቅርታ። የዳሪያ ኮርማን የእምነት ቃል ነው። ፊርማዋ ብቻ ነው የሚቀረው። ይኸው ወይዘሮ ዳሪያ መሄድ ትችያለሽ። መልካም ቀን። ካርታል ምን ሊሆን ነው? መቼ ነው የሚለቀቀው? ይሄ አንቺን አይመለከትሽም ዳሪያ። ወደ ቤት ሂጂና ጠብቂ። ከአንቺ ጋር በኋላ እናወራለን። አቶ ካርታልን ጠብቀዋለሁ። ዳሪያ፣ እኔ ወዴትም አልሄድም። አቶ ካርታልን እዚህ ሆኜ ጠብቀዋለሁ። ወይዘሮ ዳሪያ እዚህ መጠበቅ አትችይም። ካርታል ሊቆይ ይችላል እና ይለቀቅ አይለቀቅ ራሱ እኛም አናውቅም። ምን ማለትህ ነው? ምንም የሚያደረገው ነገር የለም። እሱን አቶ ሶመር ለአቃቤ ሕጉ በሚሰጠው ቃል መሰረት የሚወሰን ይሆናል። ቆይ ልታሳስረው ነው ያሰብኩ አይደል? ምክንያቱም ተጠቅመህበት ስለጨረሰ። ዳሪያ፣ አሁን ከዚህ ቦታ እንሂድ። ነይ ከኔ ጋር ነይ። ሊቀቀኝ እጄን። ዳግመኛ እኔ ላይ ልትጮውብኝ ብታስብ ለፖሊስ ቅሬታዬን አቀርባለሁ። ቅሬታ የምታቀርብ ሕይወትሽን ስላዳንኩልሽ ነው? ንገሪ። አንተ ሳትሆን ካርታል ነው ሕይወቴን ያዳነው። ዳሪያ፣ ምንም አልገባሽም እህቴ። ትሰምኛለሽ? እኔ ነኝ የጠበቅኩሽ። እሺ፣ ዛሬ እዛ ቦታ ላይ ያየሁትን ነገር ምንም አልወደድኩትም። የተሳሳተ መንገድ ነው ይሄ። እንዲሆን ደግሞ በፍጹም አልፈቅድልሽም። የተሳሳተ የምትላቸው ነገሮች ሕይወቴን ውብ አድርጎታል። የአንተ ስህተቶች ምን ሆነው ነው? ቆይ አንተ ሰው ሰምተህ ታውቃለህ? እኔ ይህንን ያለ ርቅ ያልሄድኩም ዳሪያ። እብደትሽን፣ ድርቅናሽን፣ ባህሪሽን ሁሉንም ለምጄዋለሁ። ግን ይሄ ሌላ ነገር ነው። በቃ ካርታልን እወደዋለሁ እና ደግሞ ካርታልም ይወደኛል። ካርታል አንቺን አይወድሽም። እየተጠቀምብሽ ነው ዳሪያ። እህትሽን ለመበቀል አንቺን እየተጠቀመብሽ ነው። እንዴት አይገባሽም? እንደዚህ የሚባል ነገር የለም ወንድሜ። ሰው ስለ እሱ ከተነጋገራችሁ ጥሩ ነው። ምንም ችግር የለው። እስኪ ንገረኝ፣ በቀል ቢፈልግ ለምን ብሎ ነው እኛን የሚረዳን? አጎቶ ዛርን ከእስር ቤት ያስወጣው እሱ እንደሆነ አውቃለሁ። በቀል ቢሆን ኖሮ ጥሎኝ ከመሄድ ይልቅ እኔ ጋር ይቆይ ነበር። አሁን ለሁላችንም ሰላም ሲል ነው የሚሄደው። ዳሪያ፣ ይኸውልሽ ሙስጠፋ ከሄደ በኋላ በጣም አስቸጋሪ ጊዜ ያሳልፈሻል እና አሁንም እያሳለፍሽ ነው። ከ5 ዓመት ልጅ ጋር ብቻችሁን ናችሁ። እናም ለመኖር እየሞከራችሁ ነው። በስሜት ባዶነት ውስጥ ወድቀሻል። እሱን እረዳሻለሁ። ግን በትክክል አሁን ላይ ካርታል ወደ አንቺ የቀረበው ለዚህ ነው። እንደዚህ አይነት ሰው ነው ዳሪያ። በብቸኝነት ተጎድቷል። በሴቶች ድክመት ላይ የሚጫወት ሰው ነው። እንደዚህ አይነት ሰው ነው ዳሪያ። አንድ ጊዜ እኔን ያለመኖር ተጠቅሞ ወደ እህትሽ አልቀረበም ነበር? ለልጃችን አባት ለእሷን ባለመሆን የውሸት ማንነት ፈጥሮ ቀርቧት እንደነበረ ረስተሽው ነው? ተይ እንጂ ምን እንደተፈጠረ ታውቂያለሽ አይደል? ለምን እሱን አትረጅም? ቆይ ዳሪያ፣ ይህንን ለመረዳት ሞክሪ። ቤተሰቡን ያጣ ሰው ከዛ ህመም ለመፈወስ ሌላ ቤተሰብ ሊፈልግ ይችላል። እሱ በሽታ አይደለም። እህቴን ወዷት ሳይሆን በጊዜው ሊረዳት ነበር ያገባት እና እህቴ አትወዶም ነበር፣ አንተን ነበር የምትወድ እና ከዛ አንተ መጣ። እኔ ከካርታል ጋር ያለኝ ነገር እንደዚህ አይደለም። አንተ ካርታልን አታውቀውም እና በጭራሽም አትረዳውም። በመካከላችን ያለውን ነገር በጭራሽ አትረዱትም። ካርታል እስኪፈታ ድረስ እዚህ ጠብቀዋለሁ። በምንም ታሪክ ከዚህ አልወጣም። የትም የሚሄድበት ቦታ የለኝም። ጠብቀዋለሁ። አቶ ሶመር፣ ቃልን መቀበል እንችላለን። ካርታልን መቼም ጥፋተኛ አታደርገውም አይደል? ካርታል ላይ ቅሬታ ልታቀርብ ነው? እሺ፣ ስልኩን አታንሽልኝ። እንደለመድሽው አሳብጭኝ። ምን ተፈጠረ ቱርካን? ለምንድን ነው የተናደድሽው? ዳሪያ ላገኛት አልቻልኩም። ችሎት አላት ብለሻል ነበር? ወደ ችሎት አልመጣችም። ከዛ በላይ የሚበልጥ ጉዳይ ገጥሟት ሊሆን ይችላል። ባለፈውም የተዘዋወረው በእሷ ምክንያት ነው።
ያ ጋብቻ እንዲያበቃ በጣም ትፈልግ ነበር። ወይኔ አምላኬ፣ ምን ተፈጥሮ ሊሆን ይችላል? እኔ አላውቅም። ምናልባት ያቺ ጅል መፋታት አልፈለገች ይሆናል። ተወደው ይሆናል። አልገባኝም። አይ ሌላ ነገር ሊሆን ይችላል። ስራ ቦታዋ ደውለሽ ነበር? ያጋጠማት ጉዳይ ስራ አይመስለኝም። ዝም ብላ ነው እንደዚህ የምታደርገው። አምላኬ ሆይ እውነት ሊገባኝ አልቻለም። ለምንድነው ነገሮች አንዱ በአንዱ ላይ እየተከታተለ የሚመጣው? አንደኛው አበቃ ስንል ሌላኛው ደግሞ ይመጣል። አሁንስ በዛ። ቱርካን ውዴ እባክሽን ትንሽ ተረጋጊ። እያካበድሽ ይመስለኛል። ምናልባትም እኮ አሳማኝ ምክንያት ሊኖራት ይችላል። ምን እንደሆነ ሳታውቂ በፊት እንደዚህ አትናደጂ። ዛሬ ደግሞ ዳሪያ ብቻ አይደለችም። ችግራችን ማብቂያ የለውም ሁሌም። ቆይ ሌላ ደግሞ ምን አለ? አባቴ ለእኛ ሳይነግረን ያችን ሴት በድብቅ አግብቷታል። ወይዘሮ ሙጅጋንን ወይዘሮ ሙጅጋን ጓደኛሽ ናት። እባክሽን አንቺ አናግሪያት እባክሽ። ከህይወታችን ልትወጣና አባታችንን ብቻውን ልትተወው ይገባል። እባክሽን አናግሪያት። ቱርካን የኔ ውድ፣ ቆይ የኔ ውድ፣ እሷን ምን ልላት እችላለሁ? በዛ ላይ ሙጅጋን እኮ እንደምታስቢያት አይደለችም። በጣም መልካም ሰው ናት። የማንም ህይወት ውስጥ በብልጠት የምትገባ አይደለችም። ከአባትሽ የሆነ ነገር ብታይና ምላሽ ቢሰጣት ነው እንደዛ ነው የሚሆነው። አያያይ አባቴ አሁን ላይ በትክክል እያሰብ አይደለም። ማለቴ ለሁለት ቀናት እንክብካቤና ትኩረት ስላሳያት ብቻ ያቺ ሴት አባቴ እሷ እንደሆነ ስታስመስል መቀበል አልችልም። እንግዲህ ያው ሁለቱም ትልልቅ ሰዎች ናቸው፣ አይመከሩም። እኔ ምን ማድረግ እችላለሁ? ተነጋግረው ሁለቱም አብረው ውሳኔ እንደሚወስኑ ግልጽ ነው። ከዛ ደግሞ ተጋቡ። ቆይ ግን አንቺ ስታስቢው አባትሽን እዛ የጋብቻ ጠረጴዛ ላይ አስገድዳ እንዲቀመጥ ያደረገችው ይመስልሻል እንዴ? አይ ራሴን በደንብ ግልጽ ላደርግልሽ አልቻልኩም። ይሄ መቼም ሊሆን አይችልም። አስፈላጊ ከሆነ ደግሞ ያንን ቤት እሸጠዋለሁ። አባዬ የዛትኩ ሊመስለው ይችላል፣ ግን ጠበቃ ይዤ ሲሄድ የዛኔ እንዳመረርኩ ይገባዋል። ከዛ ከስተቱ ይመለሳል። ንገሪኝ እስቲ፣ እነዛ ሰዎች መፈቀርና ማፍቀር አይገባቸውም ትያለሽ ቱርካን? ለምንድን ነው ችክ የምትዩ? ያ ፍቅር አይደለም፣ ፍቅር ሊሆን አይችልም። አባቴን እየተጠቀመችበት ነው። እየተጠቀመችበት? ልጄ ሙጅጋን እኮ በጣም ብዙ ሀብት አላት። ማለቴ ቆይ አንቺ አባትሽን ትንሽ ደሞዝ ፈልጋ ይመስልሻል? ትንሽ አስብ እንጂ ስለፈጠረሽ አምላክ። በዛ ላይ ወጣት ሳለች ቆንጆ ነበረች እና ያኔ አባትሽ ደግሞ የሚሰማውን ነገር እንዲያደርግ መፍቀድ ይኖርብሻል። እኔ የማስበው እንደዛ ነው። አባትሽን ትወደዋለች እያልሽኝ ነው? አዎ፣ እርስ በርስ እንደሚዋደዱ ግልጽ ነው ልጄ። አይ አይደለም፣ ብቻ ለእኔ ቅን መስላ አልታየችኝም። አንድ ውስጤን የሚከነክነኝ ነገር አለ። እንዴት አንዲት ሴት እናት የሆነች ልጇ አደንዛዥ እጽ ሲሰራ እያየች ሰዎችን በቢላ ሲያጠቃና ቤት እየሰበረ ታስሮ ስላለበት ማንነት እንዴት አትጨነቅለትም? ንገሪኝ እስኪ። በዛ ላይ ልጇ በዶኑሽ ታውሯል፣ ልክፍት ይዞታል። እናቱ ግን ምንም ግድ የላትም። ለልጇ የሚበጀውን ከፈለገች ከአባቴ ጋር የነበራትን ግንኙነት ምንም ሳታመነታ ማቆም ነበረባት። አይቫሊክን መልቀቅ ነበረባት። ግን ምን አደረገች? እሷ በጣም የተጨነቀች መስላ የእኛ የገዛ ቤታችን ውስጥ ገባች። ይሄ ለእኔ ልክ አይመስለኝም። ለአንቺስ አግባብ ይመስልሻል?